ልጆችዬ ቦይለር እንዴት እንደሚሰራ ታውቃላችሁ? አሰላሙ አለይኩም ያሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። በድሮ ጊዜ ወይም መብራት በሌለበት ቦታ ሻይ ለማፍላት በጣም ብዙ ጊዜ እንደሚፈጅባቸው ታውቃላችሁ? እናንተ ግን ውሃ ለማፍላት ከፈለጋችሁ ወይም ሻይ መጠጣት ከፈለጋችሁ ቦይለር ተጠቅማችሁ 2 ደቂቃ በማይሞላ ጊዜ ታፈላላችሁ። ዛሬ ቦይለር እንዴት እንደሚሰራ ነግራችኋለሁ። ሶኬቱን ስንሰካው ወደ ቦይለሩ መቀመጫ መብራት ያስተላልፋል። የመቀመጫው ጫፍ ላይ ኮፐር አለ። ይህ ኮፐር ቦይለሩ ሲሰካበት ቦይለሩ ውስጥ ላለው ኮፐር መብራት ያስተላልፋል። የቦይለሩ ውስጡ ከተመለከታችሁ የማሞቂያ ክፍል አለው። ብዙውን ጊዜ የተጠቀለለ ብረት ወይም ሳህን ነው። በዚህ የብረት ጥቅል ወይም ሳህን ኤሌክትሪክ ይፈሳል። የዛኔ የማሞቂያ ኤሌመንቱ የኤሌክትሪክ ፍሰትን ይቋቋማል። ሙቀቱ መቋቋሙ ብረቱን እንዲግል ያደርገዋል። የብረቱ ሙቀት በጣም ከፍተኛ በመሆኑ ቦይለሩ ውስጥ ያለውን ውሃ በፍጥነት ያሞቀዋል። ደስ የሚለው ነገር ውሃው ሲፈላ ቦይለሩ በራሱ ይጠፋል። በውስጡ ባይሜታሊክ ቴርሞስታት የሚባል ልዩ ክፍል አለ። ይህ ክፍል ከ2 የተለያዩ ብረቶች ተጣብቆ የተሰራ ሲሆን ሲሞቅ ይታጠፋል። ስለዚህ ውሃው ሲሞቅ እንፋሎቱን ይህንን ባይሜታሊክ ቴርሞስታትን ሲነካው ይታጠፋል። ከዚያም ብረቱ ማብሪያና ማጥፊያውን ወይም ይህን ሲነካው ይጠፋል። ልጆችዬ ለዛሬ ያዘጋጀውላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ስለመማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ያሱና ልጆች።